በስልጠና ማዕከል ውስጥ ላለፉት ዓመታት እየተከታተላችሁ የተማራችሁትና ስልጠና ስትወስዱ ቆይታችኋል። ዕውቀትንም ክህሎትንም አግኝታችኋል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 እንዲህ ይላል፣ እናንተ የምድር ጨው ናችሁ። ጨው ጣዕሙን ቢያጣ ግን በምን ይጣፍጣል? ሰው ለመርቀት ወደ ውጭ ከመጣል በስተቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራው ላይ ያለች ከተማ ልትደበቅ አትችልም። መብራቱም አብርቶ በመቅረዙ ላይ ያኖሩታል እንጂ ከእንቅብ በታች አያኖሯትም። በቤትም ላሉት ሁሉ ያበራል። መልካም ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ እንግዲህ ብርሃናችሁ በሰው ፊት ይብራ ይላል ጌታችን ኢየሱስ ክርስቶስ። ዕውቀት ከአንድ ሰው ወደ ሌላ ሰው፣ ከአንድ ህብረተሰብ ወደ ሌላ ህብረተሰብ፣ ከአንድ ትውልድ ወደ ሌላ ትውልድ የሚሸጋገር ነው። የተማራችሁት፣ የሰለጠናችሁት፣ ያገኛችሁት ዕውቀትና ክህሎት ለሌሎች ለማስተላለፍ እንጂ በእንቅብ ውስጥ ደብቃችሁ እንድታቆዩት አይደለም። የተማራችሁት ያገኛችሁትን ብርሃን ለሌሎች እንድታበሩ እንጂ በእንቅብ ውስጥ እንድታደርጉ አይደለም። ስለዚህ እንደ ጨው እየጣፈጣችሁ ብርሃናችሁን እንድታበሩ አደራ እላለሁ።